ገና አልተቀበልኩትም። ይመጣል አገኘዋለሁ እያልኩ ነው የምጠብቀው። የብዙዎችን ገጽ በሳቅ ይሞላ የነበረው ነጻነት በስተጀርባ ግን ህመሙን ደብቆ ለቤተሰቡ ይለፋ ነበር። እኔ ተኝቼ ልጆቼ ምን ይበላሉ የሚለው የነጺ የመጨረሻ ንግግርና የቤተሰቦቹ አስለቃሽ ምስክርነት። ተወዳጁ አርቲስት ነጻነት ወርቅነህ ህይወቱ ከመለየቱ በፊት የነበሩ የመጨረሻ ሰዓታትና በድብቅ ያደርጋቸው የነበሩ ደግነቶች በቤተሰቦቹ አንደበት ኢትዮጵያ በሳቅ የሚሞሉ ገጾችን አታለች። ነገር ግን ከሳቁ በስተጀርባ ታሞ እኛን ያስታምመን የነበረው ለራሱ ሳይሆን ለልጆቹና ለሚወደው ህዝብ የኖረው የነጻነት ወርቅነህ ወይም የነጺ እውነተኛ ታሪክ ገና አልተነገረም። ዛሬ የነጺን የመጨረሻ ሰዓታትና በቤተሰቦቹ ቤት ውስጥ የነበረውን ስቃይና ደግነት በዝርዝር እንመለከታለን። እስከ መጨረሻው ተከታተሉን። ስቶን በግባውን እየገባው አስኔባ ከንድረስልኝ ደሟል ትንሽ ደቂቃ አርብ ጠዋት ነጺ ለወትሮ እንደሚያደርገው ለስራ ሊወጣ ዝግጅት ላይ ነበር። ለቀረጻ የሚሆን ልብስ እንዲወጣለት ጠይቆ ነበር። ነገር ግን ህመሙ ከቁጥጥር በላይ ሆነ። ቤተሰቦቹ ነጺ ጋር ደም በል ሲሉት እሱ ግን በአንድ ነገር ብቻ ይጨነቅ ነበር፣ ስለ ልጆቹ። እኔ ተኝቼ ልጆቼ ምን ይበላሉ? ይህ የነጺ የመጨረሻውና ልብ የሚነካው ቃል ነበር። በዚያ ሰዓት ነፍሱ ከስጋው ልትለይ ስትታገል እንኳን ጭንቀቱ ስለ ራሱ ሳይሆን አሜሪካ ስላሉት ልጆቹ ና ባለቤቱ ነበር። ነጺን ብዙዎች የሚያውቁት በቲቪ መስኮት ነው። ነገር ግን ቤተሰቦቹ የሚነግሩን ታሪክ ይለያል። ነጺ ከኪሱ 40 እና 50 ሺህ ብር ይዞ ይዞራል። ግን ያ ገንዘብ የሱ አይደለም። በመንገድ ላይ ለሚገኙ ምስኪኖች ደብተርና ዩኒፎርም ለሚያጡ ህጻናት የሚሰጠው ነው። የሚገርመው ነገር ነጺ ለብዙዎች ሪል ስቴትና መኪና ያስተዋውቃል። ለራሱ ግን ቤትም ሆነ መኪና አልነበረውም። ሀብቱ የሰዎች ፍቅርና መጽሐፍት ብቻ ነበሩ። ቤቱ ውስጥ ያለው ትልቁ ንብረት በመጽሐፍ የተሞላ በርሜል ናቸው። ጓደኞቹ ነጺ ላለፉት 2 ዓመታት በጽኑ ታሞ ነበር ይላሉ። ነገር ግን ታመም ያለው ብሎ እጁን አልሰጠም። ይልቁንም ቤተሰቦቹ እንዳይጨነቁ በቀልድና በሳቅ ያዝናናቸው ነበር። እሱ ታሞ እኛን ያስታምመን ነበር ይላሉ እህቱ መሰረት። የልጆቹን አይን ለማሳከምና ባለቤቱን ለመርዳት ሲል ብቻ ህመሙን ችሎ እስከ መጨረሻው ሰዓት ሰርቷል። የጥር ወር መጀመሪያ ጥር ከገባ 8ኛው ቀን ነው። ነጺ እንደማንኛውም ቀን ለስራ ለመውጣት እየተዘጋጀ ነበር። እህቱ መሰረት እንደምትናገረው ነጺ በዚያን ቀን ለቀረጻ የሚሆን ልብስ እንዲዘጋጅለት ጠይቆ ነበር። ህመሙ ግን አላስቆመውም ነበር። ነገር ግን በድንገት የሰውነቱ ዝለት ጨመረ። ወደ መጸዳጃ ቤት ገብቶ ሲወጣ ግን እንደ በፊቱ አልነበረም። አልጋው ላይ ጋደም ባለበት ሰዓት የተናገረው የመጨረሻው ቃል የሁሉንም ልብ ሰብሯል። እኔ ተኝቼ ልጆቼ ምን ይበላሉ? ይህ ቃል ነጺ ለራሱ ሳይሆን ለቤተሰቡ የነበረውን ጥልቅ ኃላፊነት ያሳያል። ህይወቱ ልትወጣ በጣር ላይ ባለችበት ሰዓት እንኳን ጭንቀቱ አሜሪካ ስለሚኖሩት ልጆቹና ስኳር በሽተኛ ስለሆነችው ባለቤቱ ነበር። ነጺ ላለፉት 2 ዓመታት ከባድ የጉበት ህመም ነበረበት። ነገር ግን ይህንን ህመም ለህዝብ ይፋ አላደረገም ነበር። ይልቁንም ታምም ያለው ብሎ ተኝቶ ከማቃሰት ይልቅ ቤተሰቦቹ እንዳያዝኑበት በቀልድ ያዝናናቸዋል። እሱ ታሞ እኛን ያስታምመን ነበር ይላሉ። ህመሙ እየጸናበት ቢመጣም የልጆቹን የቀዶ ጥገና ወጪ ለመሸፈን ሲል ብቻ ቀንና ሌሊት ይሰራል፣ ይደክማል። ነጺ በሚሊዮን የሚቆጠር ገንዘብ የሚያንቀሳቅሱ ታላላቅ ሪል ስቴቶችንና መኪናዎችን ያስተዋውቃል። ነገር ግን የሞተለት መኪና አልነበረውም። የራሱ የሆነ ቤትም አልነበረውም። ታዲያ ያ ሁሉ ያስተዋወቀውና ያገኘው ገንዘብ የት ሄደ? መልሱ ደግነቱ ውስጥ ይገኛል። ነጺ ሀብታም ነው፣ ግን ኪሱ ውስጥ ያለው ገንዘብ የራሱ አይደለም ይላል ጓደኛው ቤባ። ነጺ በኡራኤል ሰፈር ተወልዶ ያደገ የኡራኤል ልጅ ነው። ለዚህም ሰው የሰፈሩ ወጣቶች ታይቶ በማይታወቅ ሁኔታ የሻማ መብራት ስነ ስርዓት ያዘጋጁለት። በኢቢኤስ ቴሌቪዥን በቀጥታ የተላለፈው የቀብር ስነ ስርዓቱም ነጺ በኢትዮጵያውያን ልብ ውስጥ የነበረውን ቦታ አሳይቷል። ነጺ ሲያለም የነበረው ትልቅ ራዕይ ነበረው። በኢትዮጵያ የመጀመሪያውን የኮሜዲ ትምህርት ቤት ማቋቋምና ለህፃናት የሚሆን ላይብረሪ መገንባት። ቤተሰቦቹ አሁን ይህንን ራዕይ ለማስቀጠል ቃል ገብተዋል። እንዲሁም የኢቢኤስ ማኔጅመንት የአርቲስቱን የዩቲዩብ ገቢ ለቤተሰቦቹ ለመስጠት መወሰኑ ትልቅ አርአያነት ያለው ተግባር ነው። ነጺ የቆፍጣና ወታደር ልጅ ነው። ድሬዳዋና አሌልቱ ላይ ያሳ
ያሳለፈው የልጅነት ህይወቱ ለስራው ያለውን ጥንካሬና ስርዓት ሰጥቶታል። የሚገርመው ግን ነፂ ከኮሜዲው በስተጀርባ ትልቅ አንባቢ ነበር። እቤቱ ውስጥ ያለው ትልቅ ሀብት ሶፋ ወይም ዘመናዊ ዕቃ ሳይሆን በሺዎች የሚቆጠሩ መጽሐፍት የታጨቀ በርሜል ነው። ከመኝታው ጎን ያሉት ዳዊቱና መጽሐፍቱ የህይወቱ ስንቅ ነበሩ። ነፂ ለምን ተሰቃየ? ለምንስ ታሞ መስራት ፈለገ? መልሱ ቤተሰቡ ጋር ነው። የነፂ ባለቤት በአሜሪካ ትኖራለች። ነገር ግን በስኳርና በልብ ህመም ትሰቃያለች። ሁለቱ ልጆቹም የአይን ቀዶ ጥገና ያስፈልጋቸዋል። ነፂ እዚህ ኢትዮጵያ ሆኖ ሌሊትና ቀን የሚያልፈው ያገኘውን ገንዘብ ወደ ዶላር እየቀየረ ለነሱ ሕክምናና ትምህርት ለመላክ ነበር። እኔ ተኝቼ ልጆቼ ምን ይበላሉ የሚለው ቃሉ ተራ ንግግር ሳይሆን ለቤተሰቡ የከፈለው መስዋዕትነት ማሳያ ነበር። ነፂ ሀብታም ነው ይባላል። አዎ በደግነቱ ሀብታም ነበር። በኪሱ 50,000 ብር ይዞ ይወጣል። ማታ ግን ታክሲ ፈልጎ ነው ወደ ቤት የሚገባው። ያን ሁሉ ገንዘብ ምን አደረገው? ለሰፈር ህፃናት ደብተር ገዝቶባቸዋል። ጎዳና ላይ ለወደቁት ዩኒፎርም ሆኗቸዋል። ነፂ መኪና አልነበረው፣ መሬትም አልገዛም። የገዛው ግን በሺዎች የሚቆጠሩ የሰዎችን ልብ ነው። ነፂ መሞቱን ያውቅ ነበር። ብዙ ጊዜ ይቀልድ ነበር። አሌልቱ ላይ ቅበሩኝ ይል ነበር። አሌልቱ ጊዮርጊስ ቤተክርስቲያን ለማሰራት ሲመኝና ሲጸልይ ነበር። ህይወቱ ካለፈች በኋላ እህቱና ወንድሙ ጸበል እያረጩት መርፌ ተወግቶ እንዲነቃ ሲማጸኑት የነበረው ትዕይንት ለማንኛውም ሰው እጅግ ልብ የሚነካ ነበር። እህቱና ወንድሙ ስለ ነጻነት የልጅነት ጊዜና ስለ ስብዕናው ሲያወሩ ነጻነት ዝም ብሎ አርቲስት ብቻ ሳይሆን የቤተሰቡ ምሰሶ እንደነበር ተረድተናል። እህቱ በቆይታዋ ላይ እንደገለጸችው ነጻነት ለቤተሰቡ የነበረው ፍቅር ልዩ ነበር። ነጻነት ወንድሜ ብቻ ሳይሆን መጠጊያም ነበር ስትል የገለጸችበት መንገድ አርቲስቱ ለደሙ ያለውን ክብር ያሳያል። ወንድሙም ቢሆን ነጻነት በህመም ውስጥ ሆነ እንኳን ቤተሰቡን ላለማስጨነቅ የሚያደርገው ጥረት በትዝታ ያስታውሳል። ጓደኛው ደግሞ ስለ ነጻነት የስራ ዲሲፕሊንና ስለ ትህትናው ሲያወራ አርቲስቱ በሙያው ምን ያህል የተከበረ እንደነበር ያሳየናል። ነጻነት ለጥበብ እየተፈጠረ እንጂ በጥበብ ለመበልጸግ የሮጠ ሰው አልነበረም የሚለው ሐሳብ ዛሬ አርቲስቶች ካለፉ በኋላ ቤተሰቦቻቸው ለምን ለችግር እንደሚጋለጡ ትልቅ ፍንጭ ይሰጠናል። ይሁንና የታሪኩን ግዝፈት የምንረዳው የነጻነት ወርቅነህ ባለቤት በሰጠችው ቃለ ምልልስ ላይ ነው። በኢቢኤስ ላይ ባትገኝም በሌላ ሚዲያ ላይ ያካፈለችው ምስክርነት የኢትዮጵያ አርቲስት ባለቤት መሆን ምን ያህል ከባድ እንደሆነ ያሳያል። ባለቤቱ ስለ ነጻነት ህመም ስታወራ እስከ መጨረሻው ድረስ አብሬው ነበርኩ ትላለች። አርቲስቱ በሕክምናው ወቅት የነበረውን ስቃይና እሷ ደግሞ ለልጆቿ ስትል የነበራትን የኑሮ ጫና ስታብራራ ከጥበቡ ጀርባ ያለውን መራራ እውነታ እንረዳለን። ባለቤቱ በቪዲዮ ላይ እንደገለጸችው ነጻነት ካለፈ በኋላ ብቻዋን ልጆቿን ለማሳደግ የምታደርገው ትግል እጅግ አድካሚ ነው። እዚህ ጋር መታወቅ ያለበት ነገር አርቲስቱ በህይወት እያለ የነበረው ዝናና ካለፈ በኋላ ቤተሰቡ የሚጋፈጠው የኑሮ ውድነት መጣጣም አለመቻሉ ነው። ባለቤቱ የገለጸችው ሀቅ ለብዙዎቻችን ትልቅ ትምህርት ነው። ነጻነት የሁላችሁም ነው፣ ቤተሰቡ ግን የእኔ ብቻ ሆነ የሚል መልእክት በውስጥ አዋቂነት ታስተላልፋለች። የነጻነት ወርቅነህ ቤተሰብ ታሪክ የብዙ አርቲስቶች ቤተሰብ ታሪክ ነው። በኢቢኤስ ላይ የቀረቡት ወንድሙና እህቱ ጓደኛውም የነጻነትን ስም ለማስታወስና ታሪኩ እንዳይጠፋ የሚያደርጉት ጥረት የሚደነቅ ነው። ነገር ግን ከታሪኩ ጀርባ ያለው የኢኮኖሚ ጥያቄ አሁንም አልተመለሰም። ነጻነት በብዙ ስራዎች ሀገሪቱን ሲያዝናና ኖሯል። ዛሬ ግን ቤተሰቦቹ በተለያዩ ሚዲያዎች እየቀረቡ ስለሱ ማውራት ያስፈለጋቸው ትውልዱ ውለታውን እንዲያስታውስና ቤተሰቡን በክብር እንዲኖር ለማድረግ ነው። ባለቤቱ የሰጠችው ምስክርነት ደግሞ የታሪኩን ሌላኛውን ገጽታ ማለትም የዕለት ተዕለት ኑሮ ትግልን ያሳያል። አርቲስቶች በህይወት እያሉ የሚከፈላቸው ክፍያና የሚሰጣቸው ክብር ካለፉ በኋላ ለልጆቻቸውና ለባለቤቶቻቸው የሚተርፍበት አሰራር ሊኖር እንደሚገባ ነው። የነጻነት ቤተሰቦች ዛሬም በጽናት መቆማቸው ለአባታቸውና ለወንድማቸው ካላቸው ፍቅር የመነጨ ነው። ነጻነት ወርቅነህ በአካል ቢለየንም በእህቱ እንባ፣ በወንድሙ ትዝታ፣ በጓደኛው ምስክርነትና በባለቤቱ ጽናት ውስጥ ሕያው ነው። ነፂ
ዛሬ በአካል የለም። ነገር ግን የጀመረው በቤተሰቦቹና በወዳጆቹ ይቀጥላል። ኢቢኤስም የአርቲስቱን ዩቲዩብ ገቢ ለቤተሰቦቹ ለመስጠት መወሰኑ ነፂ ለጥበብ የከፈለውን ዋጋ የሚያከብር ተግባር ነው። ነፂ ሆይ ኢትዮጵያ በሳቅህ ትደሰታለች፣ በሞትህ አልቅሳለች። ነፍስህን በገነት ያኖርልን። ባለቤቴ ነፂ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል።